ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሐምሌ 1 2018 ዓመተ ምህረት እኔ በሚገባኝ ልክ የተፈናቃዮች መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበር። ይሄን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደጊዮርጊስ ያውቃል፣ ምግብ ያውቃሉ። ተስማምተው ጨርሰው ሄደው ነበር። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ለቲፒኤልኤፍ ደጋፊዎች አንዳንዱ ሰማይና ምድር የተደፋባቸው 27 ዓመት የነበረው የፖለቲካ አስተዳደር ለነሱ እኩልነት እሱ ነበር። በሁሉም አቅጣጫ በጸጥታው በምናምን ሀገሩ በአንድ ሰፈር ሰዎች መዳፍ የወደቀበትን ሌላው በሀገሩ ባይተዋር የተገፋ የነበረበትን ስርዓት እሱ ለነሱ እኩልነት ነው። ያ ከዚህ በኋላ ሰማይና ምድር ቦታ ቢቀያየሩ የማይፈጠር ነገር ነው። በኢትዮጵያ ውስጥ ማንም ከየትኛውም ሰፈር የመጣ ኢትዮጵያን በብቸኝነት ሊቆጣጠር የሚችልበት ምዕራፍ የለም። ይሄ በሌለበት ሁኔታ ሰዎች ለመረጃው የተዛባ መረጃን መሰረት አድርገው ሄዱ። በአብዛኛው መገረም የለብንም። ምንን መሰረት አድርገው ይንቀሳቀሱ? የቤተ ክርስቲያን የሀገረ ስብከቱ ሊቀ ጳጳስ 10 ምናምን ሰዎች ሞተዋል ብለው ፎቶ ስም ዝርዝር አውጥተዋል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በጦርነት ወቅት የህወሓትን አመራር የታደገው ወጣት አሁን ከቤተክርስቲያንና ከመስጊድ ጭምር እየታፈሰ ነው ሲሉ አቶ ጌታቸው ረዳ ገለጹ። ይህ ማብቃት እንዳለበት ማስገንዘብም በቀደመው ጦርነት ጊዜ መሆን ያልነበረባቸው ጉዳዮች ያስከተሉትን ጉዳት በጸጸት አስታውሰዋል። ሰላም ልማትና ዴሞክራሲ በትግራይ በሚል መሪ ቃል ትላንት ማክሰኞ ሰኔ 30 2018 አዲስ አበባ ከተማ በተካሄደ መድረክ ላይ ንግግር ያደረጉት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ለትግራይ ልማትና ዴሞክራሲ ቅንጦት ሆኖ መገኘታቸውና የህልውና አደጋ መደቀኑን አብራርተዋል። ትግራይ አሁን ገጥሟት ያለ ጉዳይ የዴሞክራሲ የልማት ጥያቄ ሳይሆን ሰላምን ማዕከል ያደረገ ግን የህልውና ጥያቄ መሆኑን በደንብ መገንዘብ ያስፈልጋል። ዛሬ በትግራይ ከጦርነት የታደጓቸውን ወጣቶች ጭምር እያፈሱ የሚገኙት ኃይሎች በቀደመው ጦርነት በ3 ሳምንታት ጊዜ ውስጥ ስልጣን የመያዝ ፍላጎት አንግበው መንቀሳቀሳቸውን፣ በተግባር ሲታይ ደግሞ በቋንቋ እንኳን ሳይግባቡ ጦርነት ውስጥ መገኘታቸውን አብራርተዋል። ሁኔታዎች ተበላሽተው ለማፈግፈግ ሲወስኑም እንደ ቃል አቀባይ ለእርሳቸው የተሰጠው ማብራሪያ በወቅቱ የፈጠረባቸውንም መደናገር አስታውሰዋል። ጦርነቱ ሲጀመር ይነስም ይብዛም ሁላችንም አመራር ውስጥ የነበርን ሰዎች በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበረ። አንዳንዱ በ3 ሳምንት መንግስት እንገለበጣለን ብሎ ያስብ ነበረ። እኔ እንደውም ጸጋ ያለዚህ ያግዘኛል። በቋንቋ ደረጃ እንኳን በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት
ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አማሐሽና ማለት በአማርኛ አሻሽለናል ማለት ነው። አሻሽለናል ሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ እኔ። ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ ልንግባባ አልቻልንም። አሻሽለናል ትሉኛል ነበር ወይስ ለካ ማፈግፈግ ነው ማሻሻል በዛ ሰዓት። ትግራይ ላሉት አመራሮች የሰው ሞት ቁጥር ብቻ መሆኑን በመድረኩ የተናገሩት አቶ ጌታቸው ረዳም በጦርነት ወቅት የሚፈጠርባቸውን ጫና ለመቋቋም ወጣቶችን መማገድ እንደ ውጊያ ስልት የሚጠቀሙ ወታደራዊ አመራሮች እንደነበሩን በማስታወስ አሁንም ቴክኖሎጂን ሳይሆን በብዛት ሰዎችን ማሰለፍ እንደ ስልት እንደሚከተሉ ጠቁመዋል። እነዚህ አሁን ሲፎክሩ የምትሰማቸው ጀነራሎች የሆነ ቦታ ሲገፉ ሰው ላክልኝ ነው የሚሉት፣ ላክ ነው የሚሉት። ወጣት በማስፈጀት ላይ ተመሰረተ ውትድርና ተይዞ ጀግና እየተባለልኝ ሊኖር አልፈቅድም። የፕሪቶሪያ የሰላም ስምምነት ለትግራይ ጠቃሚ እንደሆነም በአዲስ አበባ መድረክ ያነሱት አቶ ጌታቸው ረዳም ከፕሪቶሪያ ስምምነት በፊት የነበሩ 2 እና 3 መድረኮች በብሪተኝነትና በድንቁርና በመገፋታቸው ያስከተለውን ጉዳት በጸጸት አስታውሰዋል። ሪግሬት ማድረገው ካለ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ ምክንያቱም ውይይቶቻችን በደንብ እንዲገባችሁ ከፕሪቶሪያ ስምምነት በፊት 2-3 አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ለመገናኘት እድሎ ነበረ። ግን የተገኙ አጋጣሚዎችን አንዳንዴ በብሪት አንዳንዴ በድንቁርና ወይ በሁለቱም ምክንያት ወደ ኋላ እያልን መጠቀም አለመቻላችን ስቲል ፔንፉል እንደሆነ ይገባኛል። ከሰሞኑ በትግራይ ትምህርት ቢሮና በትምህርት ሚኒስቴር መካከል የተነሳውን ውዝግብ በተመለከተም ክልሉ የሰጠውን መግለጫ የተቹት አቶ ጌታቸው ረዳ በትግራይ ያለው አመራር በኤርትራ መንገድ ላይ በፍጥነት እየተጓዘ ለመሆኑ ማሳያ እንደሆነ አመልክተዋል። ተማሪዎች ፈተና ማትሪክ ፈተና መውሰድ በሚገባቸው ሰዓት የራሴን ፈተና አወጣለሁ የሚል ድንቁርና እብሪት ተሰማላቸው። የራስ ፈተና ወዴት ለመውሰድ ነው? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው አሁን እርሳቸው ከፌዴራል መንግስት ጋር በመስራታቸው የሚደርስባቸውን ትችት በተመለከተም ለስልጣን ማን ልመና ውስጥ እንደቆየ አስረጅ ጠቅሰው ሲናገሩም ተደምጠዋል። ማን ስልጣን ሲለምን እንደነበረ ያውቃል። ዘሪሁን ባለበት ነው። ጌታቸው በቅርብ ጊዜ በህይወት ስለማይኖር እኔ ይሻላችኋለሁ ሲል የነበረ ሰውዬ የትግራይን ወጣት ሆስቴጅ ይዞ የትግራይን ወጣት ለሞት ዳርጎ እንደገና ሌላ ዙር ስልጣን ፕሮሞት ማድረግ ይፈልጋል ራሱ። የተፈናቃዮችን ጉዳይ በተመለከተ አሁንም በፌዴራል መንግስቱ በኩል የመመለስ ፍላጎት መኖሩን ችግሩ በህወሓት በኩል መሆኑን መልሰው ያረጋገጡት አቶ ጌታቸው ረዳ የፌዴራል መንግስት በፕሪቶሪያ ሰላም ስምምነት መሰረት የመቀሌ ከተማን ጸጥታ የመቆጣጠር ኃላፊነቱን እንዲሁም ካምፕ የማቋቋም መብቱን ጭምር ለእነርሱ አሳልፎ መስጠቱንም ተናግረዋል። ያረኩት ምርጫ ትክክል አልነበረም። ስለዚህ አንድ ህገ መንግስት ተቀብያለሁ፣ አንድ ሰራዊት ተቀብያለሁ ብለን የተስማማው ፕሪቶሪያን የሚያቅሰዋል አንብቦ የሚያቅሰዋል። የመቀለ ከተማ ጸጥታ በፌዴራል መንግስት ስር ነው የሚለው ፕሪቶሪያ ስምምነቱ። በሂደት ነው እሱ አያስፈልግም ተባብለን ተስማምተን በራሳችን እጅ ስር ያስገባ ነው እንጂ በስምምነቱ መሰረት የመቀለ ከተማም ቢሆን በፌዴራል ጸጥታ ቁጥጥር ስር ነው መሆን የነበረበት። ስለ ፕሪቶሪያ የሚያወሩ ሰዎች ሲሰማቸው ፕሪቶሪያ ምን እንደሚል እንኳን ተስማምተን የመጣ ነው። ኢቭን ናይሮቢም ድረስ ሄደን የተወያየ ነው። አድጉደምና አጉላ የመከላከያ ካምፖች እንደሚኖሩ ታሳቢ አድርገን ነው ተስማምተን የመጣ ነው። ያኔ የቲፒኤልኤፍ ስራ አስፈጻሚ ምን ይል ነበረ? አይ አዲስ መቀለ ከተማማ ተቀምጠን አንንቀሳቀስም እንዴት ብለን። ስለዚህ ቦታ እየተመረጠ ነበር። ዴላን ሂድ ገረን ሂድ። የትግራይ ወጣቶችን ከቤተ እምነት ጭምር እያፈሱ ለጦርነት የሚያዘጋጁት ኃይሎች የራሳቸውን ልጆች ወደ ውጭ ሀገር ለመላክ ዛሬም ጭምር እርሳቸውን እያስቸገሩ መገኘታቸውንም በመድረኩ አንስተዋል። የሚሰዋው ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን እንደ ለሞት የታጩ ናቸው። ግዴታ ነው። አሁን እየታፈሱም ጭምር አሁን በአፈሳ ላይ የተመሰረተ ውጊያ
ለድል አያበቃ ምናምን የሚሉ ሰዎች አሉ። የዋህነት ነው። ድል አይደለም የሚፈልጉት። ጦርነቱን በአንድ ወይም ሌላ ሁኔታውን ማራዘም ነው የሚፈልጉት። ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል። ይህ በእንዲህ እንዳለም አቶ ጌታቸው ረዳ በሌላም በኩል ከኢትዮጵያ ቴሌቪዥን ጋር ትላንት ባደረጉት ቃለ ምልልስ በዚህ ዙሪያ በተለይም ሱዳን ውስጥ በቅጥረኝነት የተላኩ የትግራይ ተወላጆችን በተመለከተ ሲናገሩ ገበያ ካገኙ ወደ ስሪላንካም ሊልኳቸው እንደሚችሉ ገልጸዋል። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። በተያዘ ዜናም የህወሓት ኃይሎች ወደ ሱዳን የሚልኳቸውን ተዋጊዎች በተመለከተም የአሜሪካ ምክር ቤት የውሳኔ ሀሳብ ማቅረቡ ታውቋል። የሱዳንን ቀውስ በማባባስ በሚል ከተዘረዘሩት ታጣቂዎች ውስጥ የህወሓቱ አርሚ 70 እንዲሁም በአጠቃላይ ህወሓት ኃይል የትግራይ መከላከያ ኃይል በሚል በውሳኔ ሀሳቡ ላይ ስማቸው ተዘርዝሯል። በአሜሪካ ሴኔት የአይዳሆ ሴናተር የሆኑት ጄምስ ሪች ኤስ 4726 ፒስ ኢን ሱዳን አክት በሚል ለአሜሪካ ሴኔት የቀረቡ 16 ምዕራፍ የተከፋፈለ የውሳኔ ሀሳብ በሱዳን ቀውስ ተሳታፊ የተባሉና በስም የተዘረዘሩ ተዋናዮች ላይ የተለያዩ ማዕቀቦችን በፕሬዝዳንት ትራምፕና በውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲጣሉ የሚጠይቅ ነው። ኤስ 4726 በሚል በሴናተር ጄምስ ሪች የቀረበው የውሳኔ ሀሳብ በሱዳን ያለውን ቀውስ ያባብሳሉ በሚል ከዘረዘራቸውና ቅጣት እንዲጣልባቸው የሚፈልጋቸው አርሚ 70 እና ቲዲኤፍን ጨምሮ 20 ድርጅቶች ሲሆኑ ከነዚህ 20 ድርጅቶች ውስጥ በቅርቡ የአሜሪካ የውጭ ጉዳይ ሚኒስቴር በዓለም አቀፍ አሸባሪነት የፈረጀው የሱዳኑ ሙስሊም ብራዘርሁድም ይገኝበታል። እንዲሁም በየሀገራት ቅጥረኛ ወታደሮችን የሚያሰማራው የዋግነር ግሩፕም ከ20ዎቹ ዝርዝር ውስጥ ተካቷል። ለአሜሪካ የህግ መወሰኛ ምክር ቤት ወይንም ሴኔት በረቂቅ ደረጃ የቀረበውና በውጭ ጉዳይ ኮሚቴ የሚታየው የውሳኔ ሀሳብ በምክር ቤቱ ከጸደቀ የተዘረዘሩት ድርጅቶችና ኃላፊዎች ሀብት ንብረታቸውን ማገድ እንዲሁም ወደ አሜሪካ እንዳይገቡ መከልከል፣ ከዚህም በተጨማሪ ቪዛ የወሰዱም ካሉ ቪዛቸውን መንጠቅን ጨምሮ የተለያዩ እርምጃዎች እንደሚወሰዱ በውሳኔ ሀሳቡ ላይ ተመልክቷል። የአሜሪካ የህግ መወሰኛ ምክር ቤት ወይንም ሴኔት በጉዳዩ ላይ የሚወያይበትና የሚወስንበትን ቀን በተመለከተ እስካሁን በኮንግረሱ ሰነድ ላይ አልተገለጸም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮጵያ ሕዝብ ተወካዮች ምክር ቤት ቀርበው የዓመቱን አፈጻጸም ሪፖርት በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥቷል። ዘለግ ያለ ጊዜ ወሰደ ማብራሪያ ነበር። በዚህ ውስጥ እንግዲህ በኢትዮጵያ ወቅታዊ ሁኔታ ላይ በተለይም ከጸጥታም ከኢኮኖሚ ጋር ተያይዞ ያሉ ጉዳዮች ላይ በአብዛኛው ህብረተሰቡን ትኩረት የሳበ እንደሆነ ይታመናል። እዛ ላይ ያነሷቸውን ነገሮች በተለይም በተወሰኑት ላይ በማተኮር አስተያየት ለመስጠት ያህል ነው። ምናልባትም ከምርጫው ጋር ተያይዞ መድረኩን በዋናነት ትኩረት ያደረጉትም ከምርጫው ጋር ተያይዘ ባለው ነገር ላይ ነው። ያው ምርጫ የተካሄደበት መንገድ፣ ምርጫውን ለማደናቀፍ የተደረጉ ጥረቶችን በዛ መልክ የዘረዘሯቸው ነገሮች አሉ። ከዛም ባሻገር እንግዲህ ከምርጫው ጋር ተያይዞ ምርጫው ከመካሄዱ በፊት ገዢው ብልጽግና ፓርቲ ወይ ደግሞ እርሳቸው በፕሬዝዳንትነት የሚያገለግሉበት ፓርቲ የምክር ቤት ወንበሩን 15 በመቶ ያህል ለተቃዋሚዎች ለመልቀቅ ወስኖ መንቀሳቀሱን፣ በሌላም በኩል ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ ኢትዮጵያ ውስጥ የስልጣን ዘመን በሁለት ተርም እንዲገደብ የራሱን ምክረ ሀሳብ ወይ ደግሞ የራሱን አቋም ማቅረቡን የተመለከተ ነገር ማንሳት ኢትዮጵያ ውስጥ ወይ ደግሞ በስልጣን ላይ ያለው አካል ገዢው ፓርቲ ለዲሞክራሲ ሂደት እያደረገ ያለውን አስተዋጽኦ የዘረዘሩበት ነው። ምናልባት በዛ ረገድ ብዙ ጥያቄ መነሳት የሚችል ነገር አይመስለኝም። 15 በመቶ ኦልሬዲ ተለቋል። በወቅቱ በዚህ ዙሪያ ለማደናገር የተሞከረው ለነ አብን ለነ ኢዜማን የሚል ነገር ነበር። እነ አብንና እነ ኢዜማ ብቻቸውን ተወዳደሩ፣ ሌሎቹ ልቀቁ አልተባለም። በውጤቱ እንግዲህ ምናልባት ህብረተሰቡ ዘንድ
ሰላምን የሚፈልገው ሁኔታዎችን በሰከነ ሁኔታ ማየት የቻለው ማህበረሰብ ለነሱ የበለጠ ትኩረት ማድረጉን በምርጫ ውጤት እንግዲህ ታይቷል። በነገራችን ላይ ብልጽግና በለቀቀው ብቻ ሳይሆን ከብልጽግና ጋር ተወዳድረው ያሸነፉ የኢዜማ ምክር ቤት አባላት መኖራቸውም ይፋ የሆነ ጉዳይ ነው። ስለዚህ ዴሞክራሲያዊ ሂደቱን ለማጎልበት የሚሰሩ ስራዎች መኖራቸው በአይን የሚታይ የሚዳሰስ እውነት ነው። በቀደሙ ጊዜም ፓርላማ ውስጥ ማለትም በካቢኔ ውስጥ ቢያንስ 3 የተቃዋሚ ፓርቲ አባላት የካቢኔ አባላት መሆን የቻሉበት ነው። ፕሮፌሰር ብርሃኑ ነጋ ከኢዜማ፣ ዶክተር በለጠ ሞላ ከአብን እንዲሁም አቶ ቀጀላ መርዳሳ ከኦሮሞ ነጻነት ግንባር 3ቱም በሚኒስትርነት ሲያገለግሉ መቆየታቸው ይታወቃሉ። ወይም አሁንም እያገለገሉ ለመሆናቸው ግልጽ ነው። በዛ በኩል የታዩ ነገሮች አሉ። ምናልባት ቀደመው ጊዜያት እንደዛ አይነት ነገር የተለመደ ነገር አይደለም። ይሄ ያለው አንዳንዴ በሆነ ቦታ ላይ አዳዲስ ነገሮች ሲመጡ ለአዳዲስ ነገሮቹ እውቅና መስጠት፣ የጎደሉ ነገሮችን ደግሞ መጠየቅ በጣም ተገቢ ነው። ስለዚህ በዚህ በኩል በምርጫ ሂደቱ ላይ ሂደቱን በመልቀቅ በሌላም በኩል ደግሞ ከምርጫውም በኋላ ደግሞ ካቢኔ ውስጥ በማሳተፍ ረገድ የሚያደርጓቸው ነገሮች አዎንታዊ እርምጃዎች ስለሆነ ያንን ማበረታታት በጣም አስፈላጊ ነው። ከዛ ውጭ ግን ዴሞክራሲያዊ ሂደቱ ላይ በምርጫ ሂደቱ ላይ እስካሁን ድረስ በየትኛውም ወገን ይሄ ተደረገ በዚህ መልክ ፌዴራል ወይ ደግሞ ገዢው ፓርቲ አደናቀፍ የሚል ነገር እየሰማን አይደለም። የሆነ ምርጫ ጣቢያ ላይ ለማጭበርበር የሞከሩ ሰዎች መኖራቸውን ማለትም ምርጫ አስፈጻሚዎች እነሱ ላይ እርምጃ መወሰዱ ራሱ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። እስራት ተፈርዶባቸው ታስረዋል። እዛ ከምርጫው ባሻገር እንግዲህ ከአርሲ ግጭት ጋር በተያያዘ በአጠቃላይ የብሔር ግጭቶችን መሰረት ያደረጉ ጥያቄዎች ተነስተው ለዛም ማብራሪያ ሰጥተዋል። ምናልባት ከአርሲው ግጭት ጋር ተያይዞ ባለ ነገር ላይ ያለ ተጨባጭ ማስረጃ የግድያውን የሚፈጽሙትን በርቀት ሆነው ይሄን ነገር የሚያፋፍሙትንም ለይተን አናይም የሚል ጠንካራ ማሳሰቢያ ሰጥተዋል። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታደርጉ ጥሩ ነው። እሱ በጣም 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 ተገቢ ነገር ነው። ለአንዳንዱ መደበሪያ ነው። ኢትዮጵያ የንጹሐን ሞት ለአንዳንዶች መደበሪያቸው ነው። እንደውም ሸኔ ወይ ደግሞ ሌላ ፋኖ ወይ ደግሞ ሌላ መቼ ገድሎልን ፌስቡክ ላይ በተንጫጫም ብለው የሚጠብቁ ሰዎች አሉ። ምናልባትም አንዳንዶቹ የግድያው ተባባሪዎች ወይ ደግሞ በቅንጅት የሚፈጽሙትም እንደሚሆን በተወሰነ ደረጃ መጠራጠር ይቻላል። ስለዚህ መንግስት ቢያንስ በሚቆጣጠረው አካባቢ ላይ በሚያስተዳድረው ግዛት ውስጥ ህገ ወጥ የሆኑ ነገሮችን ማስተናገድ የለበትም። ያ ቢያንስ በሚቀጥለው ተጨማሪ ሞት የመደረግ ዕድሉን ይቀንሳል። ይሄ በውጭ ሆኖ በምናምን ሰልፍ የሚያደርግ ሰዎች ለሞቱ አስተዋጽኦ እያደረጉ እንደሆነ አይገባቸውም። በቅንነት የቤተ ክርስቲያን የንጹሐን ብለው የሚሰለፉ ሰዎች እንዳሉ ያውቃሉ። ሌሎቹ ግን በሁሉ ነገር ተሞክሮ አሁን በዚህ በኩል ብንሄድ ገፋ እናደርገው ይሆን ወይ ተብሎ ታስቦ የሚሞከር ነገር ነው። በንጹሐን ሞት የሚደረግ ቀልድ ማለት ነው። አሁን ባለንበት ሁኔታ ውስጥ በዛ መልክ የሚገፋ የሚሄድም የሚመጣም የሚለወጥም ነገር እንደሌለ ለማናችንም ግልጽ ስለሆነ ምናልባት በመንግስት በኩል አሁን እዛ ላይ ጠቅላይ ሚኒስትር አብይ የሰጧቸው አሃዞች አሉ። እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም?
ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው። ወደ 11 ሰው ሞተ፣ 8ቱ ፖሊሶችና ሚሊሻዎች ናቸው አሉ። መረጃዎቹ 10 ምናምን ሰዎች ተገደሉ የሚለው ስም ዝርዝር አስቀድሞ ተዘርዝሯል። በቤተ ክርስቲያን ሰዎች ጭምር የተዘረዘረው። ስለዚህ ያንን ቁጥር ትክክለኛ ቁጥር አድርገን ሁላችንም ወስደናል። ቢያንስ የቤተ ክርስቲያን ሰዎች ይፋ ስላደረጉት ማለት ነው፣ ስም ዝርዝር ስለወጣ። በወቅቱ የኦሮሚያ ክልል ወዲያው ምላሽ ሰጥቷል። አቶ ኃይሉ አዱኛ መግለጫ ሰጥተዋል። ሰዎች መሞታቸውን እንጂ ምን ያህል ሰው እንደሞተ እነማን እንደሞቱ አልተገለጸም። ከዛም በኋላ በመንግስት በኩል እነዚህን ያህል ሰው ሞተ ተብሎ የተገለጸ ነገር የለም። ይሄ በሌለበት ሁኔታ ውስጥ ሰዎች ለመረጃው የተዛባ መረጃን መሰረት አድርገው ሄዱ። በአብዛኛው መገረም የለብንም። ምንን መሰረት አድርገው ይንቀሳቀሱ? የቤተ ክርስቲያን የሀገረ ስብከቱ ሊቀ ጳጳስ 10 ምናምን ሰዎች ሞተዋል ብለው ፎቶ ስም ዝርዝር አውጥተዋል። አይደለም ብሎ መንግስት መረጃውን ደግሞ በወቅቱ እስካልሰጠ ድረስ ቢያንስ የፌስቡክ ሰዎች ምናምን አይደሉ፣ የሀገረ ስብከቱ ሊቀ ጳጳስ ናቸው። አሁንም ያንን የመንግስትን ቁጥርና የእሳቸውንም አሁንም ማጣጣም አስፈላጊ ነው። በእርሳቸው በኩል የመጣው ቁጥር ከየት የመጣ ነው? በወቅቱ የተገደሉ ናቸው ወይስ አይደሉም? ይህንን አሁንም ማጣጣም አስፈላጊ ነገር ነው። ስለዚህ በመንግስት በኩል መረጃ በሌለበት ሁኔታ ውስጥ ሰዎች የተሟላ መረጃ ይዘው በጉዳዩ ላይ አስተያየት ለመስጠት በጉዳዩ ላይ ዘገባ ለመስራትም ይቸገራሉ። እንደ ምንጭ የሚወስዱት ቤተክርስቲያኒቱን ነው። የቤተክርስቲያኒቱ ሀገረ ስብከት ሊቀ ጳጳስ የሰጡት ነገር ስለሆነ በዛ ነገር የተፈጠረ ነገር መሆኑንም በመንግስት በኩል ዝምታ ወይ ደግሞ መረጃ ለመስጠት ፈቃደኛ ለመሆኑ ወይ ደግሞ መረጃዎችን ማቀቡ የፈጠረው ክፍተት ስለሆነ መንግስትም በራሱ በኩል ያለውን ነገር ማየት ይገባዋል። ሁልጊዜም በመረጃ በተለያዩ ጉዳዮች ላይ ምናልባት አዲሱ መንግስት መስከረም 25 2019 ወደ ስልጣን የመጣው ወይ ደግሞ ስልጣኑን የሚያስቀጥለው መንግስት ከዛ በኋላ በዚህ በኩል በኮሚኒኬሽን በኩል ያሉ በጣም ግዙፍ ክፍተቶች አሉ። እሱን ያርማል፣ እሱን ይሞላል ብለን ተስፋ እናደርጋለን። ስለዚህ ከቤተክርስቲያን ጋር ተያይዞ ባሉ ጉዳዮች ላይ ትልቁ ይህንን ጭፍጨፋ የሚፈጽሙ አካላት መንግስት እንደ መንግስት ይህን የማስታገስ ይህንን በዘላቂነት ችግሩ መፍታት መንቀሳቀስ እንደጠበቀ ሆኖ ጉዳዩን የሚያባብሱ ወገኖችን በዚህ መልክ ማሳሰቢያ መስጠቱና አንዳንዴ እርምጃዎች ሲወሰዱ ይታያል። ግን አስቀድሞ መልእክቱ ማስተላለፍ ነው። ማሳሰቢያ ሰጥቶ ከአሁን በኋላ በየትኛውም ጉዳይ ላይ እምነትን የሚሆን ብሔርን የማይሆን መሰረት አድርጎ የሚደረጉ ነገሮች ላይ ባልተጣሩ መረጃዎች ላይ የሚደረጉ የትኛውም እንቅስቃሴዎች አደገኞችና ዋጋ ወይ ደግሞ ህጋዊ ተጠያቂነት የሚያስከትሉ መሆናቸውን ማስረዳቱ በጣም አስፈላጊ ነው። በጣም አስፈላጊው ለመንግስት አይደለም፣ ለአጠቃላይ ለማህበረሰቡ በጣም አስፈላጊ ነው። ከምንም በላይ ለሚሞቱ ሰዎች ደግሞ እጅግ ጠቃሚ ነው። ጉዳዩን ለፖለቲካ መጠቀሚያ በአብዛኛው ገበያ ላይ ስለሚውል፣ አንዳንዱ ደግሞ ሌላ እንዲህ አይነት ጣጣ ውስጥ የለበትም። ማህበራዊ ሚዲያ ላይ ችን ማጫወጫ ስራ የሚመስለውን ሰው አለ። ለእነዚህ ሁሉ ግን ሞቱ መነገጃ፣ የፖለቲካ ፍላጎት ማስፈጸሚያ፣ መቸርቸሪያ እንዳይቸረችሩት በዚህ በኩል ማሳሰቢያው በጣም አስፈላጊና በዛ ረገድ የተወሰደው እርምጃ ተገቢ ነው ብዬ አምናለሁ። ግን በመንግስት በኩል በመረጃ በኩል ያለው ክፍተቶች ሁልጊዜም ለችግሮቹ የራሳቸውን አስተዋጽኦ እያደረጉ መሆኑንም ማስገንዘቡ ተገቢ ነው ብዬ አምናለሁ። ከዚሁ ጋር ተያይዞ እንግዲህ የዚህ የብሔረሰብ ግጭትም አብረው አያይዞ አንስተዋልና ከሃይማኖት ከብሔር ጋር የተያዙ ግጭቶችን የህብረተሰብ ትብብር አስፈላጊ መሆኑን በቃል በማብራሪያቸው ጠቅላይ ሚኒስትር አብይ አንስተዋል። እንደ ምሳሌም የዌስት አፍሪካ አካባቢ የሚንቀሳቀሰውን ቦኮ ሐራምን አንስተዋል። ናይጄሪያ ውስጥ መንግስት ተፈራርቋል፣ ቦኮ ሐራም ግን አልጠፋም። እምነትን መሰረት አድርጎ ስለሚንቀሳቀስ የፈጠረ እንትን ያለው ነገር አለ። እንዲህ አይነት እንቅስቃሴዎችን ከህብረተሰቡ ጋር በመናበብና በመተባበር ነው መጥፋት የሚቻለው። ከህወሓት ጋር መሬት ይዞ
ተደራጅቶ የሚዋጋ ኮንቬንሽናል ዋር ነበር ኢትዮጵያ መንግስት ያደረገው። ተጀመረ አለቀ ማለት ይቻላል። እንዲህ አይነት ነገር ወደ ፕሪቶሪያ የሰላም ስምምነት ሲኬድም ያ ሁሉ ነገር ተፈጣጥሞ የመጨረሻ ምዕራፍ ላይ ደርሷል። መቀሌ መግባት አለመግባት የሚል ነገር ላይ ስላለ ያንን መሰረት አድርጎ እንግዲህ ወደ ፕሪቶሪያ ሄደና ተፈረመ። ከዛ በኋላ ቢያንስ የተኩስ ድምፅ አልተሰማም። በኋላ የሚደረጉ ነገሮች መኖራቸው ሰው አያጠራጠርም ማለት ነው። ዞሮ ዞሮ መሬት ይዞ የሚዋጋ ነገር ስለሆነ የት ነው ያለው፣ በምን አቅም ላይ ነው፣ በምን ቁመና ላይ የሚታወቅ ነገር ነው። ከእንደዚህ አይነት ኃይል ጋር የምታደርገው ውጊያ ይጀመራል፣ ያልቃል። ምናልባት ሁኔታዎች ትግራይ ውስጥ ያለው ሁኔታ በዚህ መልክ ከቀጠለ የኢትዮጵያ መንግስት በርቀት ነገሮችን እያየ እንትን ካለ እዛ ያለው ኃይል ይፈርስና እርስ በርስ መደማመጥ ያቆሙና በርካታ ሸኔዎች፣ በርካታ ፋኖች ሊፈጠሩ ይችላሉ። በየሰፈሩ የሚደራጁ ሽፍቶች ሊሆኑ የሚችሉበት እድል ሰፊ ነው። ከዛ ውጭ ግን በቲፒኤልኤፍ ትግል ውስጥ ተደራጅቶ መሬት ይዞ እንትን የሚያደርግ እንቅስቃሴ ነው። ከቲፒኤልኤፍ ጋር ያለውን ነገር መሬት ያንቀጠቀጠ ነው። አጭር ጊዜ ማብቃት በሚገባት ጊዜ ከትልቅ ዋጋ በኋላም ቢሆን አበቃ። አሁን የሚንደረደሩ አሉ። ትላንት በዝርዝር ስለተገለጸ ዝም ብሎ ከምንድን ነው ቋጥንልኝ ላይ ሄዶ ለመላተም የሚደረግ መወራጨት እንደሆነ ምንም የሚያጠራጥር ነገር አይደለም። መንግስት ውስጥ ያለ መረጃ ማወቅ ያስፈልግም። መሬት ላይ ያለውን ነገር አንብበን አጠቃላይ ነገሮችን ገምግበን እንረዳው ያንን ነገር ነው። ስለዚህ ከእንደዚህ አይነት ኃይል ጋር ይጀመራል፣ ያልቃል። የፋኖ የሸኔ እንቅስቃሴ የሽፍታ እንቅስቃሴ ነው። ይህንን የሽፍታ እንቅስቃሴ አሁን አንዳንድ ሰዎች ያው አንዳንዴም የግንዛቤም ችግር ነው ብዬ አምናለሁ። እስካሁን 2 ዓመት ነው 3 ዓመት ነው የሸኔ 8 ዓመት ነው ለምን አይጨርሰውም? የኡጋንዳ መንግስት የሎርድ ሬዚስታንስ አርሚ የሚባል 10ቱን የጌታ ትእዛዛት ኡጋንዳ ውስጥ ፈጽማለሁ የሚል ጆሴፍ ኮን የሚል አንድ እብድ ማለት ይቀላል። ጫካ ገብቶ በርካታ ሚስቶች አግብቶ እንትን የሚለው አሁን ጆሴፍ ኮኒ የት እንዳለ አይታወቅም። ግን የሎርድ ሬዚስታንስ አርሚ ቢያንስ እሱ የተደራጀ ነው። በነገራችን ላይ ከሸዋለው ከሸኔ ጋር የሚወዳደር አይደለም። ዓለም አቀፍ ዜናም የነበረ ነው። ፋኖም ሸኔም ዓለም አቀፍ ዜና ሆነው አያውቁም። በኢትዮጵያ ፖለቲካ እንቅስቃሴ ውስጥ የዓለም አቀፍ ዜና ሆኖ የምናውቀው ኢትዮጵያ ውስጥ ትጥቅ ትግል የሚያደርጉ ወይ ደግሞ አምፀው እንትን በማለት ቲፒኤልኤፍ ዓለም አቀፍ ዜና ነበር። ኦብነግ ዓለም አቀፍ ዜና ነበር። አርዱፍ ዓለም አቀፍ ዜና ነበር። ሌሎቹም ለዛ አልደረሱ። በዚህ ሁኔታ ውስጥ እንደ ጥያቄ አሁን የሚነሳው ነገር የኢትዮጵያ መንግስት እንዲህ አይነት ጥያቄዎችን እንዲህ አይነት የሃይማኖት የብሔር የሚባሉ ነገሮችን ለመፍታት ኮንቬንሽናል ተደራጅቶ የማይደረግ ነገር ስለሆነ በየሰፈሩ በየመንደሩ በየምናምኑ ኩሽናው በየምናምኑ የሚርበጠመጥ ነገር ስለሆነ እንዲህ አይነት እንቅስቃሴን የፈለገ ኮማንዶ የፈለገ ነገር መቶ በቁጥጥር ስር ማዋል አይቻልም። መሬት ይዞ አድራሻ ኖሮት አይደለም የሚሽለኮለክ ማለት ነው። ስለዚህ እንዲህ አይነቱን እንቅስቃሴ ማምከን የሚቻለው 100% የህብረተሰቡ ትብብር ሲኖር ብቻ ነው። ህብረተሰቡ መጠቆም ሲችል፣ ህብረተሰቡ መደበቅ ሲያቆም፣ ህብረተሰቡ የኔ ናቸው የሚለውን ነገር ትቶ የመከራው ምንጭ መሆናቸውን አውቆ ከነዚህ ኃይሎች ጋር መፋታት የሚችልበት ሁኔታ 100% ማረጋገጥ ሲቻል፣ ህብረተሰቡ ደግሞ ወደዛ ምዕራፍ እንዲሄድ ከመንግስት በኩል ደግሞ አስተማማኝ የሆነ ዋስትና ለህብረተሰቡ መስጠት ነው። ተመልሰው እነዚህ ሽፍቶች መጥተው እዛ ሰፈር ውስጥ እንደማይርመጠመጡ ማረጋገጥ። ያንን ለማድረግ ደግሞ ያው መንግስት ማድረግ የሚችለው የኢትዮጵያ ሀገር መከላከያ ሰራዊት በየቀበሌው አይሰልፍም። ሚሊሻዎችን በተገቢው በደንብ አደራጅቶ እነሱን ለህብረተሰቡ በየቦታው ማድረግ የሚቻልበት ሁኔታ መፍጠር፣ ያ የሚፈጠርበት ሁኔታ ካለ የዚህ የጸጥታ የምናምን በዚህ ረገድ ያለውን ነገር ለመፍታት ያለው እድል ሰፊ ነው። ስለዚህ
ብሔር ግጭት ከሃይማኖት ግጭት ጋር ተያይዞ የሚደረጉ ነገሮች በዚህ በኩል ያሉ ክፍተቶችን በተመለከተ ምናልባት ትላንት የተነሳውን ነገር ሰው በደንብ የሚገነዘብ ይመስለኛል። ብዙ ጊዜ ሸኔ 8 ዓመት ለምን አልጠፋም፣ ፋኖ 8 ዓመት 2 ዓመት ነው 3 ዓመት ለምን አልጠፋም የሚሉ ሰዎች በቃ ሽፍትነት በዛ መልኩ ነው። ጆሴፍ ኮኒ የት እንዳለ አይታወቅም፣ ግን ኡጋንዳ ብሎ አንድ ሰው መረጃ ፍለጋ ሲገባ ኡጋንዳ ውስጥ ሎርድ ሬዚስታንስ አርሚ የሚባል አማጺ ቡድን አለ ነው። ኢትዮጵያ ውስጥ ሲገባ ደግሞ ከላይ ያለ አይደለም። አሁን እንትን ነው በብሔር የተደራጁ ሚሊሻዎች ነው የሚለው። ሸኔ እንደዛ ነው የሚለው፣ ፋኖ እንደዛ ነው የሚለው። ማንም ዓለም አቀፍ መረጃ ላይ ሲባል ፋኖ ወይ ደግሞ ወላ ምናምን የሚል በዓለም አቀፍ ሚዲያዎች በኩል የታወቀ ኢትዮጵያ ውስጥ ካለ ጸጥታ ጋር ተያይዞ የብሔር ሚሊሻዎች የሚያደርጉት እንቅስቃሴ አለ። ጸጥታውን ጉዳይ በተመለከተ ጸጥታው እንቅፋት ናቸው፣ በቱሪስት ምናምን ላይ ዜና ናቸው። ማለት ኢትዮጵያ ውስጥ በየአካባቢው የሚሊሻዎች ማለት የሰፈር የብሔር ሚሊሻዎች አሉ የሚል ነገር ይነሳልና ይህንን እንደተባለው በዘላቂነት ችግሩን ለመፍታት ህብረተሰቡ የመከራው ምንጭ መሆናቸውን አረጋግጦ መፋታት፣ መንግስትም ደግሞ እነዚህ ሰዎች መልሰው ስጋት እንዳይሆኑበት ደግሞ ዘላቂ ዋስትና የሚሰጥ ነገር ሚሊሻዎችን በተገቢ ማደራጀቱን ስራ የመስራቱ ነው። ከዛ ጋር አያይዞ ነገሮችን መልከት አስፈላጊ። ብዙ ጊዜ የሸኔ ጉዳይ መቼ ያልቃል፣ የፋኖ ጉዳይ መቼ ያልቃል፣ የምናምን ጉዳይ መቼ ያልቃል የሚሉ ሰዎች ቫቲካን ሲቲን እንዳይጠብቁ ለማለት ነው ባጭሩ። ሁልጊዜም የሚኖሩ የሚቀጥሉ ነገሮች አሉ። ምናልባትም መሳሳት የሌለብን በየቀኑ ዛሬ ሁሉንም ነገር ኢትዮጵያን አይደለም ዓለምን በመዳፋችን ላይ በቀላሉ ማየት የምንችልበት መስማት የምንችልበት ሁኔታ ስለተፈጠረ እያንዳንዱ ኮሽታ ስለሚሰማ እሱ የሚፈጥረው ደግሞ ጫና ሰዎች ላይ አለ። ግን ከዛ ሁኔታ ውስጥ መውጣት ነው። ያ ብቻ ሳይሆን ደግሞ ተረቱም ልቦለዱም ደግሞ ይጨመርበታል። ያንን ገዝተው የሚታመሙ ሰዎች አሉ። ከዚህ ሂደት ውስጥ መፋታት ይገባቸዋል ብዬ አምናለሁ። ሌላው ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ጠቅላይ ሚኒስትር አብይ ያነሱት ነገር ነው። የፕሪቶሪያ የሰላም ስምምነት ብዙ ነገሮችን የመለሰ መሆኑን ግልጽ አድርገዋል። በአደባባይ የምናውቀው ነው። 2 ዓመት ከ2013 ጥቅምት እስከ 2015 ጥቅምት ኢትዮጵያን ያናወጠ ርዕደ ምድር በኢትዮጵያ ላይ ተከስቶ ነበር። ያው በትልቅ መስዋዕትነት ዋጋ ተከፍሎ የኢትዮጵያ ልጆች የኢትዮጵያ ሀገር መከላከያ ሰራዊትና ሌሎች የጸጥታ ኃይሎች መጠነ ሰፊ ዋጋ ከፍለው ያን አደጋ ቀልብሰው የኢትዮጵያ ሕልውናን አረጋግጠው ከዛ በኋላ ተመሳሳይ ነገር ውስጥ ላለመዳከር መውጫ ደግሞ ተፈለገ። ቀደም ሲል በነበረው ሁኔታ መቀሌ ተያዘ። ከዛ በኋላ ህብረተሰቡ ውስጥ የፖለቲካ ስራ በደንብ ስለተሰራ 50 ዓመት የተጠቀጠቀ ነገር ስላለ ለመንግስት ወይ ደግሞ ኢትዮጵያ መከላከያ ሰራዊት ወደዛ በዛ በኩል ያደረገው ነገር ያን ያህል ተቀባይነት ነበረው ማለት አይቻልም። ግን በ3 ሳምንት ውስጥ ቡድኑ ድራሹን ማጥፋት ተችሎ ነበር። ይሄ ቡድን ከዛ በኋላ ተመልሶ ሰኔ ላይ መቀሌን ያዘ። ያንም ድርድር አሻፈረኝ ብሎ መሰረታዊ መብቶች ምንድነው የመሰረታዊ አገልግሎቶችን በጉልበት ያስመልሳሉ ብሎ ጦርነቱን ቀጠለ። ዛሬ ላይ አቶ ጌታቸው ይህንን መልሰው ይጸጸቱበት ነው። የፕሪቶሪያ የሰላም ስምምነት ከመፈረሙ በፊት በቀደሙት ጊዜያት 2 ነው 3 እንደዚህ አይነት ድርድሮች ነበሩ። ያኔ ላይ በእብሪት አሻፈረኝ ባንል ኖሮ ብዙ ነገሮችን ማስቀረት ብዙ ነገር መመለስ ይቻላል ነበር ብለው ትላንትና አንድ አዲስ አበባ ከተማ ላይ በተካሄደ በትግራይ ሰላምና ልማት በሚል በተዘጋጀ መድረክ ላይ እዛ ላይ ተናግረዋል። ሪግሬት የማደርገው ካለ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ፣ ምክንያቱም ውይይቶቻችን በደንብ እንዲገባችሁ ከፕሪቶሪያ ስምምነት በፊት 2-3 አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ለመገናኘት እድሎ ነበረ። ግን የተገኙ አጋጣሚዎችን አንዳንዴ በብሪት
አንዳንዴ በድንቁርና ወይ በሁለቱም ምክንያት ወደ ኋላ እያልን መጠቀም አለመቻላችን ስቲል ፔንፉል እንደሆነ ይገባኛል። ግን የትግራይ ወጣት የሚገባውን ሰላም የትግራይ ህዝብ የሚገባውን ሰላም ከማግኘት አንፃር የፕሪቶሪያ ስምምነት ነክሰን ይዘን ብንንቀሳቀስ ኖሮ ሁሉም በአንድ ድምፅ በዚህ ጉዳይ ላይ ቢሰራ ኖሮ ሊፈጠር የሚችለውን ነገር ሳስብ እንዳልኩት ከስልጣንና ከስልጣን ውጪ ስህተትን ለመደጋገምም ስልጣኑ የኔ ነው። ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣኑ የኔ ነው የሚል ሊደርሺፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ያንን ብቻ ሳይሆን በዛው መድረክ ላይ ብዙ ጊዜ ተነስቷል፣ ብዙ ጊዜ መልስ ተሰጥቶበታል። በየአጋጣሚ ማስታወሱም ጥሩ ነው። ትግራይ ውስጥ አሁን ላለው ነገር ቲፒኤልኤፍ መቀሌ ያሉ ሰዎች ደጋግመው የሚያነሱት ነገር፣ የሚጠይቁት የሚያወሩት ነገር የኢትዮጵያ መንግስት ተፈናቃዮች እንዳይመለሱ አደረገ፣ የፕሪቶሪያ ሰላም ስምምነትን አልፈጸመም፣ ሁሌ መከራከሪያ ነው። የሚያሳዝነው በዚህ በዘረኝነት በምናምን አካባቢ ላይ በጣም በጣም መጥፎ ነገር ነው። በፍጹም ጥቁርና ነጭ ላይ አንድና አንድ ሁለት ነው ለማለት መስማማት እንደማይቻል እያየን ነው። በተለይ የሆነ ቦታ ላይ የጨፈኑ ሰዎች የእነሱ መጨፈን ለህብረተሰቡ መከራ መሆኑን እየተገነዘቡ ጭምር ጠላት የሚሉት ከስልጣን ሲወርድ ምንድን ነው ተስፋ እያደረጉ እየጎመዡ የጠበቁት ነገር ስልጣን የማይወርድ ሳይሆን ስልጣኑን እያደላደለ የምቧይካ ብለው ሲጠብቁት ወደ ቋጠኝነት ሲለወጥ አሁን እንኳን የማይወርድ መሆኑን ካወቁ የማይፈርስ መሆኑን ካረጋገጡም በኋላ እዛ ላይ የቆሙ ግራ ቀኝ ለማገናዘብ የተቸገሩ ብዙዎችን እያየን ነው። የተፈናቃዮችን ጉዳይ በተመለከተ በአደባባይ የፕሪቶሪያ የሰላም ስምምነት የፈረሙት ብቻ ሳይሆኑ ዋናዎቹ የቲፒኤልኤፍ አመራር ውስጥ የነበሩ ሰዎች እነ አቶ ጌታቸው፣ ጀነራል ጻድቃን፣ እነ አቶ አሰፋ ብርሃ ተፈናቃዮቹ እንዳይመለሱ ያደረጉት እነ ዶክተር ደብረጽዮን ናቸው ብለው በአደባባይ የተናገሩ ዶክተር ደብረጽዮንም በአደባባይ ተፈናቃዮቹ ከኛ ህልውና በላይ የፓርቲያችን የውድባችን ጉዳይ ያሳስበናል ብለዋል ብለው በአደባባይ ዶክተር ደብረጽዮን ተናግረው ያው በወቅቱ በትግራይ ኮሚኒቲ አካባቢ ከፍተኛ ቁጣ ተቀስቅሶ እንደነበር ይታወሳል። ይሄ ሁሉ ኖሮም እናቶ ጌታቸው እየመሰከሩ የኢትዮጵያ መንግስት በአደባባይም ወደ ቤታቸው ይመለሱ፣ ምናልባት የተያዘ ቤት የተወሰደ ቤት ወይ ደግሞ የተያዘባቸው ካለ እሱን እናጣራ ተብሎ እንዲህ አይነት ሁሉ ስራ ተሰርቶ እነ ዶክተር ደብረጽዮን ለተፈናቃዮቹ አለመመለስ ምክንያት መሆናቸው እየታወቀም እነ ዶክተር ደብረጽዮን ጭምር እየተቃወሙ አሁን በተፈናቃዮች ጉዳይ ላይ እንኳን ይሄንን ማመን የሚፈልጉ ሰዎች የሉም። ወይ ደግሞ የኢትዮጵያ መንግስት ፕሪቶሪያን አከበረ መባሉ የሚያናደዳቸው ሰዎች አሉ። አቶ ጌታቸው ትናንትም ደገሙት። አዲስ አበባ ላይ የሚደረገው መድረክ ምንድን ነው የደገሙት? ተፈናቃዮቹን በተመለከተ ወደ ቤታቸው ለቀያቸው እንዲመለሱ ስምምነት ላይ ተደርሶ ጀነራል ታደሰም፣ ጀነራል ምግበም፣ ጀነራል ኃይለስማን ነው ዮሐንስ ወልደ ጊዮርጊስም ሁሉም ጀነራል ፍስሐ ኪዳኑም እነዚህ ሁሉ ተስማምተው ሄዱ። መመለስ የሚቻልበት ሁኔታ ላይ ተፈናቃዮቹ ከተመለሱ ግን እነዚህ ሰዎች ከዚህ በኋላ የወርቅ ንግድ የምናምን ጋር የተያዘ ነገር ምላሽ ስለሚያድን ነው ምክንያት ስለሚያጡ ተፈናቃዮቹን ለመመለስ አለመፈለጋቸውን አቶ ጌታቸው መልሰው አረጋገጡ። እኔ በሚገባኝ ልክ የተፈናቃዮችን መመለስ በሚመለከት የፌዴራል መንግስት ፉል ኮሚትመንት ወስዶ ነበር። ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደ ጊዮርጊስ ያውቃል፣ ምግበ ያውቃሉ። ተስማምተው ጨርሰው ሄደው ነበር። ግን አያዋጣቸውም። ለወርቅ ንግድ አይጠቅምም፣ ለኮንትሮባንድ አይጠቅምም። ስለዚህ ከዚህ ከተፈናቃዮች ጋር ተያይዞ ባለው ጉዳይ ላይ እንዴት ነው ሰዎች ብሔርተኛ
ለሆነ ማህበረሰብ መብት ቆሜያለሁ ብሎ የሆነ ማህበረሰብ መብት በሆነ ግለሰቦችና ቡድኖች እየተጣሰ ባለበት ሁኔታ ውስጥ ፌዴራል መንግስት ለምን ደስ ይበለው? ፌዴራል መንግስት ጥያቄው መለሰ መባል ያንን መናገር ሞት የሚሸታቸው ለምን እንደሆነ አይገባኝም። ግን አቶ ጌታቸው ትናንት ማረጋግጠውታል። የሀገሩ ሰላም፣ የሀገሩ መረጋጋት፣ የዜጎች ደህንነት ጉዳይ የሚያስጨንቀው ማንም ጤነኛ ሰው ችግሩን በሚፈታበት ጉዳይ ላይ ያተኩራል። ችግሩ እንዲፈታ የችግሩን ባለቤት መፈለግ ነው የሚያስፈልገው። ይህን እንግዲህ አቶ ጌታቸው አረጋግጠዋል። አሁን እነማን ናቸው ችግር የሚፈጥሩት የሚለውን ደግሞ ጠቅላይ ሚኒስትር አብይ በትናንቱ መድረክ ላይ የፕሪቶሪያ የሰላም ስምምነት በመፈራረም ትግራይ ውስጥ ጊዜ አስተዳደር በመስረት ጨምሮ የተወሰዱ እርምጃዎችን ዘርዝረው ሌላው ቀርቶ በግለሰብ ደረጃ ሀብት ንብረታቸው የታገደባቸውን ሰዎች ከየት አመጣችሁት ብለን ማስቀረት እየቻለን ለሰላም ስንል መለስንላቸው። ይህን የመለስንላቸው ሰዎች እንዲሁም ደግሞ በጦርነት ወቅት የማረክናቸው ሚስቶቻቸውን ጭምር አዲስ አበባ አስቀምጠው አሁን እዛ ሆነው በተቆርቋሪነት ስም የሚረብሹት እነሱ መሆናቸውን ግልጽ አድርገዋል። የቲፒኤልኤፍ ደጋፊዎች የኢትዮጵያ ፌዴራል መንግስትን የሚጠይቁትን ጥያቄ በዚህ ምድር ላይ ሁሌ ለማወቅ ከመጓጓባቸው ነገሮች አንዱ እሱ ነው። ምን ያደርግ ምን ይፈጽም? ዶክተር ደብረጽዮንና ቡድናቸው ያጠፉትን ጥፋት ፊት ለፊት አምኖ ለመፍትሄው መንቀሳቀስ እንጂ እነ ዶክተር ደብረጽዮን ያወግዛሉ። የሚያወግዙበት ምክንያት ግን የተፈናቃይ የምናምን የሚለው ነገር ከገባበት ፌዴራል መንግስት ንጹህ ነው የሚባል ነገር ይመጣል። እኛ ስንቀሰቅስ የነበርነው ፌዴራል መንግስት ወንጀለኛ ነው ብለን ነው። ስለዚህ ብለው በእንደዛ መልክ ነው ወይስ ፌዴራል መንግስት ከሚቀናው ወይ ደግሞ ፌዴራል መንግስት ከሚደሰት ወይ ደግሞ ፌዴራል መንግስት ላይ የትግራይ ህዝብ እምነት ከሚያሳድር የትግራይ ህዝብ መከራው ይቀጥል የሚል ነው? እና በፕሪቶሪያ የሰላም ስምምነት መሰረት ሁላችንም ደጋግሜ በግሌ የምለው የትኛውም ኢትዮጵያ ክልል የሚፈጸም ነገር ብሔርተኛ አይገባውም። ብሔርተኛ ሰፈሩን ነው መንደሩን ነው። ከትልቁ ሀገር በረከት ይፈልጋል። በሰፈሩ ጉዳይ ግን ብቻውን ባለቤት መሆን ደግሞ ይሻል። ለቲፒኤልኤፍ ደጋፊዎች አንዳንዱ ሰማይና ምድር የተደፋባቸው 27 ዓመት የነበረው የፖለቲካ አስተዳደር ለነሱ እኩልነት እሱ ነበር። በሁሉም አቅጣጫ በጸጥታው በምናምን ሀገሩ በአንድ ሰፈር ሰዎች መዳፍ የወደቀበትን ሌላው በሀገሩ ባይተዋር የተገፋ የነበረበትን ስርዓት እሱ ለነሱ እኩልነት ነው። ያ ከዚህ በኋላ ሰማይና ምድር ቦታ ቢቀያየሩ የማይፈጠር ነገር ነው። በኢትዮጵያ ውስጥ ማንም ከየትኛውም ሰፈር የመጣ ኢትዮጵያን በብቸኝነት ሊቆጣጠር የሚችልበት ምዕራፍ የለም። ስለዚህ በተጨባጭ ኢትዮጵያ ውስጥ በተፈጠረው ችግሩን በመቀጠሉ ሂደት ውስጥ ችግሩ ደግሞ ማህበረሰቡ ላይ ያሳደረ ያለውን ጫና አይቶ መፍትሄው የችግሩን ባለቤት መፈለግ፣ ችግሩን እንዳይፈታ እንቅፋት የሆነውን ማፈላለግና እሱ ላይ መረባረብ መውጫ መንገድ ነው። የፌዴራሉ መንግስት እንግዲህ ሁለት ነገር ምርኮኛ የነበሩ የለቀቃቸው አንዳንዶቹ ልህ ያለባቸው ይመስላል። ኦኬ በቃ የሆነ ነገር ቢሳካ ምርኮኛነታቸው ይቀራል እንዴ? አይገባኝም። እንደውም ብዙ ነገር አልተደረገባቸውም። በቃ በአውሮፕላን በሰንሰለት ታስረው ሲመጡ ታየ። እንደውም የኢትዮጵያ መንግስት ብዙ ከሚያደርገው ነገር አንጻር ከዛ በላይ ማድረግ የሚችልበት ሁኔታ ነበር። ግን ያንንም በጦርነት መሃል ውስጥ ስለነበር በሌላ ወገን ያለው በውጊያ ላይ ላለው ውጊያ ምንድነው ፌዴራል መንግስቱን ወይ ደግሞ ኢትዮጵያ የምታደርገውን እንቅስቃሴ የሚደግፈውንና የሚዋጋውን ክፍል ሞራልም ቡስት እንዲያደርግ ያስፈልጋል። የተገኙ ድሎችን የተጨበጡ ነገሮች አቶ ስብሃትን በካቴና አስሮ ማምጣት ቲፒኤልኤፍ ካምፕ ሰማይና ምድር የገጠመ ያህል
የሚፈጥረውን ስሜት ያህል በሌላው ደግሞ የመከራ ምንጭ ናቸው ብሎ እኚህን ሰው የሚወስደው ህብረተሰብ ደግሞ ድሉ ሰማይ ዳርቻ የተጠጋ አድርጎ መውሰድም ተገቢ ነው። የአሸናፊነት ለሞራል የሚፈጥረውም ነገር አለ። በዛ መንገድ እዚህ ሂደት ውስጥ የገቡ ሰዎች እንግዲህ አንዳንዳችሁ ሀብታቸውን ሁሉ ታግዶ የነበረው መለስንላቸው ብለው አንስተዋል። ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉም እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን። አንዳንድ ከዛ ጋር ተያይዞ ያው ሁሌም በሁሉ ጉዳይ ላይ አስተያየት መስጠት የሚፈልጉ ሰዎች አሉ። ሀብታቸውማ ሀብታቸው ነው፣ በምን ልታስቀሩ ትችላላችሁ? ሁሉ ነገር በህግ መሆን እንዳለበት መቶ አምናለሁ። ማንም ጊዜ የሰጠው ይሁን በየትኛውም መንገድ በኢትዮጵያ ውስጥ ማናቸውም ነገር አሁን ትልቁ ችግር ፈጣሪ ዶክተር ደብረጽዮን ናቸው ማለት ፊት ለፊት የምናየው ማለት ነው። ጀነራል ምግበ ናቸው ምናምን እያል ምንዘረዝራቸው ሰዎች ናቸው ችግር ፈጣሪዎቹ። የእነሱም ጉዳይ ሁሉ ነገር ህግን መሰረት አድርጎ ወንጀላቸው ንብረትም ሀብትም ይታገዳል። በጥፋታቸው ሀብት ንብረት የሚወረስበት ሁኔታ ላይ ሁሉ ህግን መሰረት አድርጎ እነዚህ ሰዎች ከዛ ሂደት በምህረት ምንድነው የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ መውጫ መንገድ አገኙ። መውጫ መንገድ አንዱ በእንደዚህ ጉዳዮች ላይ በምንድነው ናይሮቢ ላይ ምናምን በተደረገ ነገር እንደዚህ የታገደ ምናምን መመለስ ነገርም እሱ እዛ ጋር የተነጋገሩ ይመስላል። ግን በየትኛውም ነገር ቢነጋገሩ አንድ ነገር ግን የኢትዮጵያ መንግስት ህግ ማስከበር የሚችልበት መንገድ አለ። አሁንም መቼም ምናልባት የሌሎች ሀገሮችንም ልምድና ተሞክሮ እየታዩ ብዙ ጊዜ የሚጠቀስ ከአንዋር ሳዳት ወደ ሙባረክ ስልጣን ሽግግር በተደረገበት ወቅት ያው በተወሰነ ደረጃ የራሳቸው ምናምን ሰዎችን ሀብት ጋር ለማውጣት መጠነ ሰፊ እንቅስቃሴ አድርገው በአንድ ጊዜ ብዙዎች የከበሩበት ምናምን ተፈጠረ። በረዥም ጊዜ ሂደት ውስጥ መሰረት እየያዙ ሄዱ። የሙባረክ መንግስት ሲመጣ በቀላሉ ያደረገው ነገር ሌላ ነገር አይደለም። ልቀማ ምናምን አይደለም። ያው አብረው የነበሩ ናቸው። ግን ጥያቄ በጣም በህብረተሰብ ውስጥ ይብላላ ስለነበር የተደረገው ነገር ህግን የተከተለ ነገር ነው። ህግን መሰረት ያደረገ ነገር ነው። ህጉ ምንድን ነው? አንድ ሰው የ100 ሚሊዮን ብር ህንፃ ሲገነባ ገንዘቡን ከየት አመጣው ምናምን እሱ ሁለተኛ ነው። 100 ሚሊዮን ብር ህንፃ እስኪገነባ 100 ሚሊዮን ብር እስኪሰበስብ በታክስ ይሄን ያህል መክፈል ይገባዋል። እስከዚህ ድረስ ሀብቱ እስኪደርስ በታክስ ይሄን ያህል ድረስ እስከዚህ ድረስ መክፈል አለበት። በደንብ በባለሙያ የተጠና። ስለዚህ እነዛ ሰዎች ያንን ሀብት ሲሰበስቡ ታክስ አልከፈሉም በአብዛኛው። ስለዚህ ቀላል ምንም አይደለም የተደረገው። እስካሁን ህንፃውን እስክትሰሩ ወይ ደግሞ ንግዳቸውን እስክታንቀሳቀሱ የዚህን ያህል ዓመት ታክስ አለባችሁ ክፈሉ ተባሉ። በቆሙ ህንፃቸው የታክስ ወጪ ወደ መሆን በአብዛኛው ሄደ። ሌላ ህገወጥ ነገር ውስጥ አልተገባ ምናምን። ዛሬ ኢትዮጵያ መንግስት ትልቁ የሚፈተነው ለምንድን ነው? በዚህ ነጋዴ ምናምን በሚባለው እውነተኛውን ነጋዴ አይደለም።
ይሄ ዘርፎ ቀምቶ ታክስ ደብቆ የቀጠለው ታክስ የሚባል ነገር እንዴት እኔ ሰርቼ አትርፌ ባገኘሁት ነገር መንግስት እንዴት ከኔ ጋር ታክስ ይጋራል የሚሉ ሰዎች አሉ። መሰረተ ልማቱ የማን ነው ምናምን የሚባል ነገር አይገባውም። አንዳንዱ በፊት ጊዜው የኛ ነው በሚል ታክስ ምናምን የሚባል ነገር አያውቅም፣ ወይ ደግሞ ትንሽ ነገር የወረውርና ምናምን ያደርግ ነበር። ስለዚህ በዚህ በታክስ በምናምን በኩል አሁን ታክስ ምናምን ክፍያ ምናምን ሲመጣ ብዙ ሰዎች ሰማይ የተደፋባቸው የመሰላቸው ያኔ ታክሱን የነሱንም ጭምር ሌላው ይከፍልላቸው ነበር። ከቲፒኤልኤፍ ጋር የሚያሞዳሞደው ሌላው ሀብታም፣ ሌላው ነጋዴ እሱ ላይ ይጫን ነበር። እነሱ ታክስ አይከፍሉም ነበር። በዚህ መልክ ሀብት ጋር ላይ ብዙዎች ወጥተዋል። ዘርፈዋልም ቀምተዋልም። የጋምቤላን የእርሻ መሬት ሽፋን ከኢትዮጵያ ልማት ባንክ ካዝናውን አራክተዋል። ይህ ሁሉ የአደባባይ ሚስጥር ነው። ባጭሩ የኢትዮጵያ መንግስት ንብረታቸውን ለሚሉ ሰዎች ህግን ተከትለው በአግባቡ ማለት በተአምር እኮ በዛ መልክ ምንም ነገር እንትን ሳይሉ ሀብት ያፈሩ ሰዎችም ሊኖሩ ይችላሉ። ምናልባት በእንደዚህ መልክ አንዳንዴ የሀገሪቱን ሀብት ንብረት ለማስጠበቅም ስራዎች መሰራታቸውም አስፈላጊ ነው። ከፕሪቶሪያ ሰላም ስምምነት ጋር ተያይዞ እንግዲህ እስካሁን ድረስ በነበረው ሂደት እዛ ሂደት ውስጥ ያሉት እናቶ ጌታቸው ጭምር እየመሰከሩ ያሉበት ነገር ነው። በሌላም በኩል ሂደቱን ውስጥ የሌለንም ሰዎች የየዕለት የኢትዮጵያን ጉዳይ ስንከታተል የምንረዳው ነገር ነው። የፕሪቶሪያን ሰላም ስምምነት እያወከ ሰላምን እያደፈረሰ ተመልሰን ወደ ጦርነት አዙሪት እንድንገባ እየሞከረ ያለው ህዝባዊ ወያኔ ሓርነት ትግራይ መሆኑ ግልጽ ነው። ምንድን ነው የሚፈልጉት? በቀደመው ጊዜ የምንፈልገው ነበር የሚለው ራሱ ይመልሰዋል። በቀደመው ጊዜ ወደ ስልጣን የመጣው ኃይል ያው በዚህም በዚያም አዲስ አበባ ላይ እነ ጀዋር ምናምን ያዋክቡታል። ሸኔ በሆነ በኩል ይተኩሳል። በሆነ አካባቢ ደግሞ ሰልፍ ምናምን እየተባለ እንትን ይደረጋል። ገና በወጉ መሬት አልረገጠም። ውስጣቸው ራሱ የዓላማ ልዩነት አለ እና እነዚህን ሰዎች ገፋ ብናደርግ መልሰን 27 ዓመታት የነበርንበትን ዙፋን እንመልሰን እናረጋግጣለን ብለው አምነው በ3 ሳምንት ተብሎ እዚህ እንቅስቃሴ ውስጥ ገባን ይላሉ አቶ ጌታቸው ረዳ። የሚያሳዝነው ግን ያንን የሚያህል መንግስት ለመለወጥ እንቅስቃሴ የሚያደርጉ ሰዎች በቋንቋ እንኳን አልተግባባንም ይላሉ። እየሸሹ ወይ ደግሞ መቀሌን ለመልቀቅ በወሰኑበት ሰዓት የተነገራቸው ቋንቋ እሳቸው ወደ አማርኛ መልሰውት እያሻሻልን ነው የሚል ነገር ተሰጥቷቸው እርሳቸው እያሻሻልን ነው የሚለው ነገር ምንድነው? ጦርነቱን እየተቋቋመን እንደውም ትንሽም ገፋ እያደረግን ነው አይነት ስሜት እንደዛ ተረዳሁኝ። ለካ እያሻሻልን ነው የሚለው ቋንቋ እያፈገፈግን ነው፣ መቀሌ መልቀቅ አለብን የሚል በዚህ ደረጃ እንኳን ተግባብተን አልነበረም። ግን በ3 ሳምንት መንግስት እንይዛለን ተብሎ ገባንበት ይላሉ። በተሳሳተ ስሌት ኤክስፔክት ያደረግነው ነገር ነበረ። አንዳንዱ በ3 ሳምንት መንግስት እንገለብጣለን ብሎ ያስብ ነበረ። እኔ እንደውም ጸጋ ያለዚህ ያግዘኛል። በቋንቋ ደረጃ እንኳ በደንብ ሳንግባባ ነው ወደ ጦርነት የተገባውና እኔ የትግራይ መንግስት ወይ የሰራዊት ቃል አቀባይ ሆኜ ስል ብሪፍ ሲደረግ ሊትራሊ አማሐሽና ማለት በአማርኛ አሻሽለናል ማለት ነው። አሻሽለናል የሚል ሪፖርት ሲነገረኝ ገፍተናል አሸንፈናል ነበር የሚገባኝ። እኔ ኋላ ነው ከመቀሌ መውጣት እንዳለብን ሲነገረኝ ትንሽ ልንግባባ አልቻለም። አሻሽለናል ልትሉኛል ነበር ወይ? ለካ ማፈግፈግ ነው ማሻሻል በዛን ሰዓት። አሁን ዛሬ ጦርነቱን ማን ጀመረው? የፕሪቶሪያው ማን አላከበረም?
ግፍ አይደለም እውነት በህዝብ አይን የሚታይ ከሆነ ያ ሁሉ 600 ሺህ ሰው ያለቀበት አሁን ደግሞ ሌላ ሰው ለመግደል ለመፍጀት ልጆችን ከጎዳና ከቤተ ክርስቲያን ከመስጊድ ከምናምን እየለቀሙ እንትን ማለት ስለዚህ በፕሪቶሪያው የሰላም ስምምነት ጋር ተያይዞ የመጀመሪያውንም ጦርነት አሁንም ስልጣን ላይ ያለው መንግስት እየተማጸነ ነው። ምናልባት ሰዎቹ ያኔ አዲስ መንግስት ነው፣ እርግጥ ነው ከተማ ውስጥ የሚረብሹ ነበሩ፣ እርግጥ ነው ሸኔም እየተኮሰ ነበር፣ መንግስት በሁለት እግሩ በወጉ አልቆመም ነበር። ግን ገና ህዝባዊ ድጋፉ በጣም ጠንካራ ነበር። ያም ሆኖ ያው ከተማ ላይ አዲስ አበባ ላይ ምናምን ብሔርተኞች ምናምን የቀሰቀሷቸው ነገሮች ባልደራስ ምናምን የሚባል ደግሞ የፈጠረው ትርምስ እነዛ ነገር ቢኖሩም ቀላል የማይባል ድጋፍ ነበር ህብረተሰብ ውስጥ። በዛ ሁኔታ ውስጥም እናደርጋለን ብለው ገቡ። ግን በማናቸው መመዘኛ አሁን ያለውን መንግስት ያኔ ከነበረው መንግስት ጋር ስናነጻጽረው እስከ ሰራዊቱ መምሪያ ኃላፊነት ድረስ ቲፒኤልኤፍ የነበረበት ሰራዊት ነበር። ገና ብዙ ያላለቁ የሚንከባለሉ ምናምን ጉዳዮች የነበሩባት ሀገር ነበረች። ዛሬ ሌላ ምዕራፍ ውስጥ ነው። በአንጻሩ ህወሓት የት ነው የሚል ነገር ከመጣ የፖለቲካ መሪዎቹ፣ ወታደራዊ መሪዎቹ ቁልፍ የሚባሉት ከሂደቱ ወጥቷል ብቻ ሳይሆን ይህን ኃይል ለመለወጥ እነሱ እየተንቀሳቀሱ ነው። መንግስት ደግሞ ያለበት ቁመና በግልጽ ይታወቃል። ዓለም አቀፉ ማህበረሰብ፣ የአሜሪካ የአውሮፓ መንግስታት በጉዳዩ ላይ አቋማቸውን ግልጽ እያደረጉ መጥተዋል። ይህ ሁሉ ባለበት ሁኔታ ውስጥ ጤነኛ ሰዎች ናቸው ወይ? እነዚህ ሰዎች ምንድን ነው የሚያንደፋድፋቸው? በየተናጠል ሞክረው ተቆንጥጠው የተቀመጡትን ፋኖን፣ ሸኔን፣ ገና ምልመላ ላይ ያሉትን አርዱፍና ኦብነግን እነሱን ተስፋ ያደርጋሉ? አይመስለኝም። የኤርትራ መንግስትስ ተነጋግረን ዘላቂ መውጫ እንፈልግ፣ 70 ምናምን ዓመት የመጣ ችግር አለ። ኢትዮጵያ ህዝብ ቁጥሯም ጸጥታዋም ደህንነቷም ጭምር ግምት ውስጥ ገብቶ ተነጋግረን ዘላቂ መውጫ እንፈልግ የሚል በንግድ ህግ ጭምር መፍትሄ የሚሰጥ መንግስት ባለበት በልምሻት ተይዞ መቆም በቸገረው ቡድንን ጥይት ማብረጃ ለማድረግ ቲፒኤልኤፍን እሱን አድርጎ የኢትዮጵያ መንግስት ላይ ምን ማድረግ ይቻላል ተብሎ ነው በዚህ ሁኔታ ውስጥ የሚሞክረው። ትላንት ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። ያኔ ደርግን ስለጣልን ሻዕቢያና ህወሓት ተባብረን ሱዳንን አግዛን አሁንም ያን እንደግማለን ብለው ያስባሉ። ሌላም ጨምራችሁ ብትመጡ ኢትዮጵያን ህልውና በሉዓላዊነቷ ላይ ቅንጣት ታክል የሚመጣ ነገር የለም ብለው አስረግጠው ተናግረዋል። እሳቸው እንግዲህ ያለውን የመንግስታቸውን አቅም የእነሱንን ሁኔታ በደንብ ስለሚያውቁ የተናገሩት ነው። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል መረጃ የሌለን በጥቅል ነገሮችን ስንገመግም ቲፒኤልኤፍ የሆነ ያንቀዠቀዠው ነገር እንዳለ በተደጋጋሚ እኮ ያለው ነገር ነው። ምን ለማስገኘት ምን ለማምጣት በየትኛው አቅሙ? የኤርትራ መንግስት የተዘረጋ የሰላም በር፣ አብረን እንደግ የሚል ጥሪ፣ የተዘጋ ወደብ ሀብት ሰብስብበት የሚል ጥሪ፣ ይህንን ገፍቶ ረመጥ ላይ ከቆመው ትግራይ ውስጥ ረመጥ ነው ቲፒኤልኤፍ የቆመበት መሬት።
በሌላም በኩል በለምሻ ተይዞ መቆም የተሳነውን ቡድን እሱን ጋር ሆነን ምን እናደርጋለን? ኢትዮጵያ ውስጥ ምን መፍጠር ይቻላል? የተሰጠውን እድል የተገኘውን አጋጣሚ ተጠቅሞ ወደ ልማት ወደ ምናምን መመለስ ለሁሉም ጠቃሚ ነው። በትላንቱ የፓርላማ መድረክ ላይ ጠቅላይ ሚኒስትር እየተናገሩት ነገር አለ። ምናልባት ያመልክታቸው ለኤርትራም ሌሎች ጎረቤቶችም እንደሚሆን አምናለሁ። ከዓመታት በፊት ኢትዮጵያ አትፈርስም፣ ኢትዮጵያ አትወድቅም ስል ነበር። አሁን ያ ምዕራፍ አልፏል። ኢትዮጵያ አትወድቅም ብቻ ሳይሆን ኢትዮጵያ የወደቁትን ታነሳለች፣ ተያይዘን አብረን እናድጋለን የሚል ጥሪም እያቀረቡ ነው። ጥያቄ ውስጥ የሚገባ ነገር አይደለም። ሁሉም በየተናጠል ሮጦም በየሰፈሩ ተቆንጥጦ በጋራ ለመወራጨት ቢሞክሩም በጋራ እንደሚደፈጠጡ ማንም ጤነኛ ሰው ብዙ ነገር ማውጣት ማውረድ ሳያስፈልገው አይኑን ገልጦ ትንሽ ነገር ማየት የቻለ ሰው የሚገነዘበው እውነታ ነው። ይህ ምዕራፍ የሚዘጋበት ጫፍ ላይ እንደደረሰ ብዙ የሚያጠራጥር ነገር አይመስለኝም። ምናልባት ጥያቄዎቹ ምናምን ያሉት ይህን መከራ አንድ ቦታ ላይ ለማቆም መንግስት እርምጃ መቼ ነው የሚወስደው የሚል ጥያቄዎች ይነሳሉ። እንግዲህ ከዛ ጋር ተያይዞ በተወሰነ ደረጃ በግሌ የምንረዳው ጉዳዩ በኢትዮጵያ መንግስት ፍላጎት ለብቻ የተመሰረተ ሳይሆን ማለት የሱ የመንግስት ፍላጎት ጉዳዩ ቲፒኤልኤፍ ነው፣ ሻዕቢያ ነው፣ ሱዳን ነው የሚባል ነገር አለ ብቻ ሳይሆን ይሄ ጉዳይ ቀጠናው ላይ እንትን ካለ የሚፈጠረውን ነገር በአጭሩ መሰብሰብ የሚቻልበት ሁኔታ ላይ ከመፈጠሩ በፊት ደግሞ ያሉ እድሎችን ለማሰስ በምዕራባውያን በኩል የኢትዮጵያ መንግስት ታገስ የሚል ነገር ሊኖር ይችላል። ምክንያቱም የጸጥታው መደፍረስ ችግሩ ሳይወሳሰብ ምናልባት እንደ ማዶሮ እንደ ቬኔዙዌላ ምናምን ሌላ መውጫ ነገርም ካለ ወይ ደግሞ ሌላም አማራጭ ካለ ነገሮችን የሆነ ሴፍ የሆነ ላንዲንግ ሁሉንም ነገር ለማድረግ በሱ በኩል ንግግሮች ሊኖሩ ይችላሉ። የኢትዮጵያ መንግስት ተጣርፎ እንዳይገባ ወይ ደግሞ የሆነ ነገር እንዳያደርግ ምናልባት ከነሱም ጋር የተያዙ ነገሮች ሊኖሩ ይችላሉ። እንደገና ትግራይ ውስጥ ያለውንም ነገር አሁንም ትንሽ ጊዜ የምንሰጥ እርስ በርስ እዛው ይታኮሱና ነገሩን ያቀሉታል ብሎም ገምግሞ ሊሆን ይችላል። ብቻ በየትኛውም መንገድ ይሄ ነገር ብዙ ርቀት እንደማይወድ በግሌ ተስፋ አደርጋለሁ። 2019 መስከረም 25 የሚመሰረተው መንግስት ይህን መከራ ተቀብሎ ይዞት እንደማይጓዝም ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ ረቡዕ ሐምሌ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሐምሌ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።